ምንም አልሆንኩም አልኩ ናታን። ቀለበኝ ነግረን ይገባል። አይ አልናገርም እናንተም እየታማችሁ ቀጥሉ የምትለን ከሆነ የሆነ ችግር አለ ማለት ነው። አዎ ማርቲ፣ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይህን ያስመርምረን እውነቱን እናወጣለን ብላ እውነቷ መውጣት አለባት። ክፋት ተንኮል የማያልቅባት አቢጌል ዛሬ ደግሞ እጅ ከፍንጅ ተይዛለች። ናታንን ወጥመድ ውስጥ አስገባዋለሁ ስትል ራሷ ተዋርዳለች። አረቂው ማን አመጣው? ራሴ ሚስጥሩን ፈልፍዬ ሀቁን አወጣዋለሁ ብላለች ወይዘሮ ማርታ። ያወራሽውን ነገር ከመተግበር ወደ ኋላ አትይም። አንቺ ሁልጊዜ ተንኮልና ክፋት ሆኗል ስራሽ። እማዬ ናታንን ባረግዝበት ያገባኛል ያልሽውን ነገር እንደ ቀልድ አይደለም የተናገርሽው። ስለዚህ እሱን ለማድረግ የፈጠርሽው ድራማ ነው። አቢጌል መቼ ነው ከስህተትሽ የምትማረው? የወይዘሮ ማርታ ጥያቄ። አቶ ደረጀ ማርትዬ ከአንቺ ውጭ እኮ ሌላ ሴት አይቼ አላውቅም። አንቺ ማለት የቤቴ ምሰሶ፣ የኑሮዬ ፍካት፣ የቤቴ ድምቀት፣ የመጀመሪያም የመጨረሻም፣ ከአንቺ ውጭ ሌላ ሴት አይታየኝም ይላል አቶ ደረጀ። ወይዘሮ ማርታም ኧረ ተው እንዲህ እያልክማ አታታለኝ፣ አደልለኝ ደሬ እንዳያጡት 2 ልጅ ብቻ ሰጥቼህ እንዴት አላጎደልኩብህም? አጉድዬብሃለሁ። እንደ ሌሎቹ ሞልቶ ተርፎናል። ብዙ ነገር አለን፣ ግን በልጆች በ2 ብቻ ነው እግዚአብሔር የባረከን። በእርግጥ እነዚህንም ለቁም ነገር ያብቃልን ትላለች። ጋሽ ደረጀም አንቺ እኮ መልካም እና ታማኝ ሚስት ነሽ ይላል። ወይዘሮ ማርታ ትቀጥላለች። አይደሬ አንተ እኮ ለእኔ ምሰሶዬ፣ ማገሬ፣ ሁሉ ነገሬ ነህ። የቤቴ መጀመሪያ፣ የቤቴ ምሰሶ፣ የቤቴ ድምቀት ነህ። ግን ሌላ ቢሆን እኮ ፈቶኝ ትቶኝ ሄዶ ወይም ከሌላ ወልዶ ያሳድግ ነበረ። አንተ ግን 2 ብቻ ሆኖ መቅረታቸው ብቻ ሳያስከፋህ ለእኔ ሞራል ትጨነቃለህ ትላለች። አቶ ደረጀም እሷ ያለችውን ነገር ቀድሞ ስላረገው ልቡ ተሰበረ፣ አንጀቱ ተነካ፣ ቅስሙ ተሰበረ። ምክንያቱም ቃል በቃል ነውና የተናገረችው። አንተ እኮ ታማኝ ነህ፣ እንደ ሌሎቹ ወልደህ አላመጣህም። ሌላ ሰው ቢሆን እኮ ወልዶ አምጥቶ ያሳድግ ነበረ፣ ወይም በድብቅ ከሌላ ወልዶ ያስቀምጥ ነበረ የሚለውን ቃል ጋሽ ደረጀ ቀድመው ፈጽመውታልና እና ታዲያ እውነታው ባይገለጽም ድርጊቱን ፈጽሞታል። እንዴት አይጸጸት? እንዴት አይጎዳ? እንዴት አይሰበር? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ወይዘሮ ማርታ ይህ ጉዳይ ወዴት እየሄደ ነው? እውነታው የት ነው የሚደርሰው? የሚለው ነገር አሁንም ያሰጋል፣ አሁንም ያሳዝናል። በመቀጠልም አቶ ደረጀ የሰላም እርግዝና አስጨንቆኛል፣ እውነታውን ማወቅ አለብን ሲመስለኝ ሰላም ያረገዘችው አንተ ይህን ካንተ አልጠብቅም እንዳትይኝ ማርትዬ፣ ከጎረቤት ነው። እሱ ባይመጣም እሱ ሄዳበት ሊሆን ይችላል። እኔን ክብር የኔን የተከበረ ቤት እያወቀ ማን ነው ደፍሮ ከቤት የሚመጣው? ትላለች ወይዘሮ ማርታ። እሱ ባይመጣ እሷ ሄዳበት ሊሆን ይችላል። ምናልባች ይሄ አሳፍሯት ሊሆን ይችላል መናገር ያልፈለገችው ይላል። የተደገሰለትን የማያውቅ የተቀበረውን ሚስጥር ያልተረዳው አቶ ደረጀ ግድ የለም መክፈቻውን ቁልፍ የምታውቀው ሰላም ብቻ ናት፣ ሚስጥሯን የምታውቀው እሷ ናት። አሁን ግን ሳትወዱ በግዷ ትናገራለች። ምክንያቱም ለእሷም ክብር ለእኛም ነፃነት ትላለች። ወይዘሮ ሰላም ተጠራች። ምን ይጠይቋት ይሆን? ምን አይነትስ መልስ ትሰጥ ይሆን? ምክንያቱም 2ኛ ስህተት የሰራችው ብዙዎቻችን የፈረድንባት ልጄን ወስዶ ጣሉብኝ፣ ልጄን ሸጡብኝ በማለት የአብራኬን ክፋይ ሳላይ አልሞትም፣ ዘሬን ሳልተካ ልሞት አይገባም በማለት የፈጸመችው ድርጊት ነው። ዳጣን ካገኘች በኋላ ግን ሌላ ጭንቀት ይመጣል ብላ አላሰበችም። እጅግ አጓጊና እጅግ ልብ አንጠልጣይ። በሌላ በኩል ሆድ የያዘውን ብቅል ያወጣዋል የሚባለው ነገር እውነት ነው። ናታን ውሃ መስሎት ግጥም አድርጎ የጠጣው አረቄ የሆዱን ሚስጥር ዘረገፈው። የዳጣን አባት እኮ አታውቂም፣ እኔ ግን አውቃለሁ፣ ደንቆኝ
ገርሞኝ ማመን አቅቶኝ እያለ በስካር መንፈስ እየተወላተፈ ለአቢጌል ሊነግራት ሲል ሰላምዬ ለዳጣ ያዘዘቻትን ቫይታሚን ለማምጣት በእሷ ባደርስ የዳጣ ሚስጥር ተዘርግፎ አቢጌልም እቅዷ ተሳክቶ ነበረ። ዳጣ ባደርስ አቢጌል ከናታን ጋር አድራ ሌላ ጉድ ይፈጠር ነበረ። የአቶ ደረጀ ሚስጥርም ሆድ ያዘውን ብቅል ያወጣዋል ነውና ሚስጥሩ ተዘርግፎ ጉድ ሊሆኑ ነበረ። አቢጌል ግን አይደለም ተነግሯት ሳይነገራትም የአባትሽን ስም ነገረኝ ያንቺን ጉድ ዘረገፈው ስትል ጫፉን ይዛ ዳጣን ለማስፈራራት እየሞከረች ነው። ዳጣም የሲሳይ ልጅ እንደሆንኩ ነገረሽ አይደለ? እሰየው እንኳን ነገረሽ በማለት እንደውም እሾህን በሾህ በማለት አቢጌልን መልሳ ወጋ አድርጋታለች። ያቀርሽው እቅድ ያጠመርሽው ወጥመድ አልተሳካልሽም አቢጌል። በፊት እኔን ለማስጠፋት እኔን ለማስቆጣት መርዝ መርዘሽ ውሃ እንድትጠጣው ያረግሽው ኬዝ አሁንም ናታን ላይ ነው የደገምሽው። ናታንን የሆነ ወጥመድ አዘጋጅተሽ አልተሳካልሽም። እመኝኝ እግርግርሽን እከታተልሻለሁ ብላታለች። አቢጌል አሁን ጫፍ ጫፍ ያለውን ወሬ ስላወቀች የዳጣ አባት ማን ነው? ሰላምና ዳጣ ለምን ተዋደዱ? አባዬስ ለምን ዳጣን በዚህ ልክ ይንከባከባታል? የሚለው እንደ አዲስ ጥያቄው ያገረሽባታል። ትልቁ ጉዳይ አሁን የናታን ጉዳይ ነው። ናታን አንተ ስለ አባዬ ነግረሃታል ወይ ስትለውም ናታን እጅጉን ይደነግጣል። አደራ በሰማይ አደራ በምድር እስከ መቃብር የሚወርድ ምስጢር ነው። አባዬ ቀኑ ደርሷል ብሎ ምስጢሩን እስካልገለጸው ድረስ ብላ የነገረችውን ምስጢር ተናግረሃል? አልተናገርክም? የደረጀ ልጅ እንደሆንክ ተንፍሰሃል ስትለው ከኋላቸው የሰማቸው ሰው አለ። ማን ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት የምንጠብቀው አቢጌል መቼ ነው ከስህተቷ የምትማረው? መቼ ነው ባጠፋችው ጥፋት ልክ የምትቀጣው? ሁልጊዜ ጥፋት፣ ሁልጊዜ ተንኮል። ይህ ነገሯ መጨረሻ ላይ ውድቀት መሆኑ መቼ ነው የሚገባት? የእናት አባትን ትዳር ለመገንባት የእናት አባትን ቤት ደስታ ለመሙላት ሰው ይወጣል ይወርዳል። እሷ ግን ሁልጊዜ ተንኮልና ክፋት ሆኗል ስራዋ። ወይዘሮ ሰላም ናታንና ዳጣ በፍጥነት መጋባት አለባችሁ ስትላትም ያልተፈታ ህልም ያልተመለሰ ጥያቄ ያለብኝ ስትላትም የእናትነት ጥያቄ እንደሆነ ስለገባት ምንም የለም ዝም ብለሽ ኑሮሽን ኑሪ፣ እልቅ ዳጣ ናታን ሳያመልጥሽ አግቢው፣ እሱ ነው እንጂ የመጣው አንቺ አልሄድሽበትም፣ እጅግ ይወድሻል፣ የነገርኩሽን እንዳትረሺ፣ ለሰርጋችሁ ቶሎ ተዘጋጁ ብላታለች። የእነሱን ሰርግ እኛም በተስፋ እንጠብቃለን። የአቢጌል እቅድ ከሽፎባት ውርደቷን የምትከናነብበት ቀን መቼ ይሆን? አቶ ደረጀስ ምን ይበቃቸውን? ሚስጥሩ ሲወጣ ቀጣይ ክፍል